ራሱ የእግዚአብሔር መንፈስ ፕሬዘንስ አለው ያ መነቃቃቱ አለው የመንፈሳዊ ነገር አጋንንት ይወጣል እንደው ይወጫል ይወድቃል ጉባኤ ላይ ሊኖር ይችላል አላውቅም እንዴት ነው አሁን መሰረተ ክርስቶስ ያለችበትም እኛም እንደ ኢንዲቪጁዋል ክርስቲያኖች በራሳችን ሲውት እንደው ያ ፍቅር ያ መነቃቃት አለ እኔ ወደ እቴሌ ቦስልሲ እኔ ከአሜሪካን ከመጣው ምስራቅ መሰረተ ክርስቶስ ነው መካፈለው ብዙም ባይሆን ሰይጣን ጮሆ ሲወጣ ይቻላል ግን እንደቀደመው አይደለም በአሁን ሰዓት ምን አይነት ፕሮግራም አለ መንፈስ ቅዱስ የሚሞሉበት በሽተኞች የሚፈወሱበት ቅዳሜ ፕሮግራም ተሰጥቶታል እግዚአብሔር ሁሉም እየተጠባበቀ ነው በቃ የሚመጣ መንፈስ ቅዱስ ሁሉም ህዝብ አይደለም ጥቂቶች ናቸው ግን እዛ ቅዳሜ ሰዎች ሲድኑ አጋንንት ሲወጣ እንደ ድሮ በሙላትም ባይሆን አጋንንት ሲወጣ ይቻቃለው እሬን ቢሆን አሁን በየአብያተ ክርስቲያናቱ የሚታየው የመንፈስ ቅዱስ ረሃብ መጥቷል ሊመጣ መንፈስ ቅዱስ ክብር ሊመጣ ስለሆነ ሰው ሁሉ ርቦት እና ሳይነጋገር አብያተ ክርስቲያናት በሙሉ የተለያየ ዲኖሚኔሽንም ግን አንድ አይነት እምነት ያለው ሁሉ ቤተክርስቲያን ስትሄጂ መንፈስ ቅዱስን እየጠራ ነው ግን በመሃል ድርቅ ያለ ዘመን ነበር በእውነት እግዚአብሔር በዚህ ዘመን በተለይ ጌታ በመምጫ እንዲበደጅ ሆኖ ባለበት ሰዓት ቤተክርስቲያን በአብዛኛው በራሷ ስራ በተኛችበት ህንጻ በመስራት የተለያየ ነገር ላይ ባተኮረችበት ሰዓት እንደዚህ ደግሞ የተራቡም አሉ ብለሽ መናገርሽ እግዚአብሔርን አመሰግናለሁ በእውነት ትልቅ ነገር ነው ጌታ ይባረክ እቴ ጥያቄ አንቺ ጠይቅሻለሁ እሺ ነበር ምንድነው ጠይቂ ያንቺን ጠይቀሽ እዚህ እግዚአብሔር አንድ ቀን የሚለው ፕሮግራም እንዴት ጀመርሽ ታዲያ እግዚአብሔር አንድ ቀን እኔ እንደሰው እንደዚህ ስጾም ስጸልይ የሚባል ነገር ብዙ በህይወቴ የለኝም እግዚአብሔር ራሱ መንገዴ ላይ ነው ነገሮችን የሚያመጣውና ሲጠቀምበት ነው ማየውና ይሄ ፋብሪካ በጣም ከባድ ፈተና ውስጥ ገባን ድንገት ነው እንትን ያደረገው ገበያው ይዘጋው ምንም የሚመረታል አልወጣለ በተራ በወረፋ ነበር የምንሸጠው በዚህ ሱቅ ተሰጥቷል እዛ ምናምን እየተባለና ድንገት እንደዛ ሆነ እና የሚገርማችሁ ብዙ በሌላ ምንት ላይ ተናግሬዋለሁ ስራን በጸሎት መስራትን ቢዝነስን በጸሎት መስራትን ኤልሳ ቆሎንች ያስተማረች በዚህ በመሰረተ ክርስቶስ ፌሎሺፕ ባለ ባይብል ስተዲ ላይ ባለቤቷን ነበር ማቀ ባለቤቷን ልፈልግ ቤቷ ሲሄድ እሷ ጋር ተዋወቀ እና በጣም አንድ አይነት ሆነ ውስጣችን ነፍሳችን በፍቅር እና በጣም ብዙ በህይወቴ ተምሬያለሁ እና በከሷ ህይወት አንዱ የተማርኩት በጸሎት ነገሮች እና እንደዛ አዲስ አይደለም ይዘጋጋል ገበያ ጾም ጸሎትን ይዛለን ምክንያቱም ምን እንደው እግዚአብሔር ምክንያቱም ይነግረናል ያ የተሰራው ነገር ያፈርሳል ገበያው ይቀጥላል ያንን ነው ይሄኛው ላይ ግን አልቢያል እና መጨረሻ ላይ ግን በቃ እስቲ እንደዚህ ቦታ እንደ አገልጋዮች ይመጣሉ ምን ይደረጋል እስቲ ወንጌል እንትን ይሽሊድ ቀጠና 2 ብሎ አንድ ቀጠና 2 ብሎ ወንጌል ወሰደኝ አንድ ወንድ እና በጣም እግዚአብሔር በዛ ሰዓት እግዚአብሔር እንዲሸከመኝ እንደ ፓስተርም እንደ ወንድምም ታላቅ ወንድም እንዳላችሁ እኔ ነኝ ታላቁ ግን እንደ ታላቅ ወንድም እና በጣም የሚራራልኝ ሰው ነበር ነው ይዞኝ ቀጠና 2 ይሄዳል ቀጠና 2 ስንሄድ ቅዳሜ ቀን ነው አስደናቂ ፈውስ አስደናቂ ምስክርነቶች በቃ ድሮ ሃይ ስኩል ሆኜ ማነባቸው እንግሊዘኛ መጽሐፍ ነበሩ እንደ ሪደርስ ዳይጀስት አነስተኛ እንትን ያላቸው ግን ምስክርነቶች ብቻ የተጻፉበት እና እሱ እንደሱ ይሄንን ታሪክ የሚመሰከረው ለምን አይጻፍም ብዬ እኔ እዛ ስካፈል የኔን ችግር ናቁት ይሄ እኮ ባህራ ይሸጥብኝ ይችላል ምክንያቱም በባንክ ብድር አዲስ ማሽን አስገብቻለሁ እዛ የምሰው ምስክርነት በመጽሔት ቢወጣልኩ አናገርኩ ጋሽ ፓስተር ምርድ ነበር ያለ ምን አለ ቀጠል አልወረን ብቻ እግዚአብሔር ጣልቃ ገባልኝ ሳይሸጥ የሚገዛ ሰው መጣ ከዛ ይሄንን ያሳተምኩ ልስጣችሁ ብዬ በእንትን ጀመርኩኝ በመጽሔት ምስክርነቱን እዛ የሚለቀቅ አስደናቂ መቼም የእህቶች እምነት እኔ እንጃ ሙታናቸውን በእምነት ተቀበሉ ሴቶች የሚለው እዛ ታዩታላችሁ
በጣም የሚያስደናንቅ ምስክርነቶች ነው እህቶች ወጥተው የሚመሰክሩት ከተለያየ ክፍለ ሀገር ሁሉ ይመጣሉና ያንን እንደጀመርኩ በዩቲዩብ ደግሞ በእንትን ቢጀመር ይሄን ብትሰሩ ምናምን ያለኝ የመጽሔት ተጀመረ። ከዛ እና ዝም ብዬ ነው በቃ ምን ልበለው አልኩኝና በቃ እግዚአብሔር አንድ ቀን ልበለው የሚል በውስጤ ሲመጣል እግዚአብሔር አንድ ቀን አልኩት። እውነትም እግዚአብሔር አንድ ቀን ብሎ ሰው የሚናገረው በጣም ብዙ ነገሮች በየጊዜው እና ደስ የሚለኝ የመጀመሪያ ኢንተርቪው ያደረኩት በእግዚአብሔር አንድ ቀን ፓስተር ዳንኤል መኮንን እና በጣም ነው እግዚአብሔር የማመሰግነው። እና በዛ በእያንዳንዱ ምስክርነቶች እግዚአብሔር የሰራው ስራ ነበር እና ቀጠለበት። አሁን ባለፈው በወጣው ምስክርነት ይህች እህት ስፖንሰር ያደረገችን በውስጡ የተፈጠረውን ነገር ብላ ነው እና እግዚአብሔር እናመሰግናለሁ። ሳላስበው ነው ግን በልጅነት የኢትዮጵያ ቴሌቪዥን የሰራሁት በልጅነት ማለት በወጣትነት ኮንቲኒቲ አናውንሰር ሆኜ ስሰራ የነበረው ከዛ ፊት ልጅ ሆኜ ደግሞ በብስራት ወንጌል ሬዲዮ ጣቢያ የልጆች ጊዜ ላይ ካፈል ነበር። እነሱ ሁሉ ወደዚህ ነገር እንድገባ ያደረጉኝ እነሱና እግዚአብሔር የሰጠኝ ስጦታ ነው ብዬ አምናለሁ። እንዲህ ነው የጀመርኩት። በጣም ለብዙዎቻችን ሌላ ልጠይቅሽ የምፈልገው ነገር ነበረ ስንጻጻፍ እንትን ያልኩት አንደኛ በእስር ቤት በነበረው ህይወት ያሳለፍነው ነገር አለ። ከዛ በኋላ ከወጣሽ በኋላ በነበረው ሪቫይቫል አንቺ እንደጠየቅሽን እንደው አስደናቂ ነው ህይወቴን ነክቶታል የምትዩ ምስክርነት አለው በጋሽ ዳንኤልም በሌሎችም አገልግሎት? እኔ ይገርማችኋል በፓስተር ዳንኤል እግዚአብሔር ከሰራው ታምራት ይልቅ ያስተማረው የእግዚአብሔር ቃል ዘመኔን ሁሉ የተሸከመኝን እሱ ነው። በዛ ሰዓት እኔ የአብርሃም የይስሐቅ ያዕቆብ አምላክ ነው የሚለውን አስተማረና የአብርሃም ካራክተር የይስሐቅን የያዕቆብን ያለፉበትን መንገድ ሁሉ ተናገረና ይስሐቅ ማለት በጣም እድለኛው ነው። ቆፈር ሲያደርግ ውሃ የሚወጣለት እንትን ሲያደርግ እንደዚህ የሆናችሁት ጥቂቶች ናችሁ፣ ጥቂቶች ናቸው እንደዚህ አይነት እድል ያላቸው አለ። አብርሃም ደግሞ በእምነት ተፈትኖ ወድቆም ተነስቶም ጸንቶ የሚኖር ሰው አለ። ያዕቆብ ደግሞ ምንም በቀላል እንትን የለውም፣ በሄደበት ቦታ ሁሉ በስትራግል ግን ያንን ነገር አሸንፎ ይወጣል። አሁን በትግል እስከ መጨረሻውና ስሙን እስከሚለውጥበት ድረስ የደረሰው ቀላል ህይወት አልኖረም እና የብዙዎቻችን በዚህ ውስጥ ነው የምናልፈው። ያ ግን እግዚአብሔር በእያንዳንዳችን ህይወት ውስጥ የራሱ የሆነ የሚጽፈው የተጻፈ ያዘጋጀው ነገር ስላለ ነው ብሎ ያስተማረው ትምህርቱ ይሄ ከሁሉም በቃ በህይወቴ እንደዚህ ፕላንትድ ሆኖ ይቀር። ሌላው ጣሊያን ሀገር በጣም ታምሜ በነበርኩበት ሰዓት ላይ በቃ ሐኪሞቹ በሽታው ማወቅ አልቻሉም። አናቴ ሊፈርስ ደርሷል፣ ብጥብጥ ብሏል፣ በጣም ሰቃያለሁና በጣም እርግጠኛ ነኝ መጨረሻም ህመሜ እንዲህ ብሎ ሲያስረዱኝ እኔ ግን ኢትዮጵያ ሲሄድ አምላኬ ፈውሰኛል ብዬ ወዲያው ደግሞ ደብዳቤ አሜሪካ ነገር ለጋሽ ዳንኤል ጻፍኩለት። ያኔ እግዚአብሔር በውስጣችን የሰራው የእምነት ያየነው የእግዚአብሔር በሱ ይሰራ የነበረው የእግዚአብሔር ኃይል በቃ ህይወትን በዛ ውስጥ እንዳይ በቃ እኔ የማየው ነገሮችን በእግዚአብሔር አቅም ውስጥ ነው የማየው። እሱ ኤልሻዳይ ነው፣ ምንም ነገር እሱን የሚያክተው የማይችለው ነገር የለም። ስለዚህ እግዚአብሔር ይችላል ብዬ እንድኖር ያደረገኝ ይሄንን ነው። ከዛ ዘመን ማስታወስ ተባረክ። እሺ ሌንዬ ወደ አንቺ ልምጣ። እስቲ በዛ ዘመን እግዚአብሔር አድርጎት ምን ነገር ያለበት ሳንናገረው አለፍን ያልሽው ነገር አለ? ብዙ ነው። ታስታውሱ እንደሆነ ያው አሰልፎ ወሰደንና አንድ ቦታ ቆመን አይደል? ሁላችንም አንድ ቦታ አስቆመን የሆነ ግቢ ውስጥ። ከዛ አሰልፎ አስቆመን ማለት እንትን የከፍተኛው ከዛ አሰልፎ በሰልፍ ነው ወሰደን። ማንነቱን ተናገረ። ይሄ እንዳንስ ሊያዩት ይችላል። ኦኬ ሁሉን ባለፈው በተናገርነው ሁሉን ጥጋቡ የሚባል ካድሬ ቤተክርስቲያናችን ድረስ መጥቶ ከፍተኛ 18 አማኞች በሙሉ ተሰልፋችሁ ተከተሉኝ ብሎ ከፍተኛ ያለው ሰውዬ
ከፍተኛ 18 ያ የታሰርንበት ግቢ ውስጥ አስገብቶን እንደቆምን ካድሬ ሴት ነበረች እዛ አገኘችን የወሰደን ቦታ እና እንደዚህ አየችኝና አሁን አንቺ ጴንጤ ነሽ እንደዚህ ማች አድርገሽ ለብሰሽ አለችኝ። ዘንጠሽ ነበር ሁልጊዜ ዘንጥ ነበር። ከዛ ጸጥ አልኳት። ያው ነገር ላታመጣብሽ ነው ብዬ ዝም አልኩ። አንቺ ጆሊ ነሽ እንጂ ጴንጤም አይደለሽ ብላ በእንግሊዘኛ ያልተገጣጠመ ተናገረችና እንዲህ ነው ያልኩት። በቃ በጣም ውስጤን ስላሳቀኝ መሳቅ ያው እንደምታውቁት ከት ብሎ ስለማይቻል ጥርሴንም አላየችውም። እንግሊዘኛ ተሳስታው ነበረው አልኩኝ። ከጥርሳም ደግሞ ትስቅብኛለች እንዲህ ስትል ሁንልኝ። ከዛ እየበረረ የቷ ናት እያለ መጣና ይችማ ቅድምም ጠላት ረገጠ ብላ ስትል ነበር፣ አሁን እሷን ረግጣታለሁ አለ። በልዱላ አምጣልኝ ብሎ የዘንባባ መሃሉ የለም ቃጫ ያለው 2 ይዞ መጣለች። እሱ እየገረፈ እንደገና ስፖርት ደግሞ ያለማቋረጥ እንዲህ ያደረገኝ እየተደረደረ ደግሞ ፍታው በእግሩ እየረገጠ ቅድም ጠላት ረገጠ አላልሽም? አሁን ደግሞ አንቺ እኔ ነበርኩ የመረጥኩት። ድል የጌታችን ነው። እኔ ነኝ የመረጥኩት ግን እኔ ነበርኩኝ። ከዛ ክትክት አደረገኝ። አለቀ ዘንባባው 2 ሂድ ቅርንጫፍ በእርዛፍ አምጣልኝ ብሎ ያንን ቅርንጫፍ ሊያመጣ ሲል እህቴን አያት። እንዴቷም እዚያ ያለች ያስቸገሩኝ ብሎ የቀበሌያችን ሊቀመንበር ከነ ቅርንጫፉ እህቴን ይዞ መጥቶ አሁንም ከእህቴ ጋር በቃ እኔ ላስቲክ ሆንኩኝ። ስፖርት መስለ ላስቲክ ሆኜ እንደዚህ ስል ያምሻል እንዴ አለኝ። እስከዛ ደቂቃ እዛ ጋር በግንብ ነው የምንለያየው። ድምፄን አልሰሙትም እነሱ። ገሏት ነው ዝም ያለችው። እንዲህ ሲል ይሰማሉ። አንቺም እኮ እዛው ነበርሽ። ከዛ የሚገርምሽ እኮ እኔ አትታዘዥ እንዴ ቁጭ ብድግ በይ እንጂ ሲለኝ በቃ እኔ ከዚህ በኋላ አልችልም። እንዴት አትችይም? መልአክ እኮ አይደለሁም ሰው ነኝ። ለጌታ ፍቅር ብዬ ቻልኩት እንጂ አልኩት። ጌታ ሆይ አልኩኝ፣ ከዚህ በኋላ እኔ አልችልም አልኩ። በውስጤ ደግሞ አቆመ። ከዛ ከግር እስከ ራሴ ብሩዝን ትዝ ይልሻል አይደል? ደም ቋጠር ሰውነት ይወድ ለነገ ጠዋት ስነሳ። ከዛ እነሱ ልብሳቸው በዚህ እንኳን ምንጣፍ የለም እኮ ብርድ ልብስ አንድ ከዛ ነው የምንተኛው፣ ፍራሽም የለም። ከዛ እነሱ ደልድለው እዛ ላይ በቃ ተኝቼ ጠዋት በሌሊት ስነሳ ጌታ ኢየሱስን የማመሰግንበት መንፈስ በእኔ ላይ ወረደ። የእግዚአብሔር ታላቅነት፣ የሕዝቡን ጠባቂነት፣ እግዚአብሔር ከኛ ጋር እንዳለ ታየኝ። በቃ ጥልቅ ክብር ውስጥ ገባው። ከዛ መንገስ ይገባዋል የሚለው መዝሙር ፈሰሰ። እግዚአብሔር በቃ ሰጠኝ ከነቁጥሩ መንገስ ይገባዋል የኛ ጌታ፣ መክበር ይገባዋል የኛ ኢየሱስ። መንገስ ይገባዋል የኛ ጌታ፣ መክበር ይገባዋል የኛ ኢየሱስ። አሁን እንገስ፣ አሜን 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 ይንገስ። የአምላካችን ስሙ ለኛ ጋሻ ጦራችን ነው። የጠላትን ወጥመድ ሁልጊዜ በሩቅ የሚያፈርሰው። መንገስ ይገባዋል የኛ ጌታ፣ መክበር ይገባዋል የኛ ኢየሱስ። መንገስ ይገባዋል የኛ ጌታ፣ መክበር ይገባዋል የኛ ኢየሱስ። አሁን እንገስ፣ አሜን አሜን
ቁጥር አለው። ይሄ ፈሰሰ አፈሰሰው እግዚአብሔር። ዛሬም እግዚአብሔር በእስር ቤት መዝሙር ይሰጣል። እዛው ፈሶላቸው የሚያውቁትን ይሁን የዘመሩት እነ ጳውሎስ እና ሲላስ አላቅም። በእስር ቤት ግን ያዘምራል መዝሙር በሌሊት። አዎ ብዙ ሰዎች አያውቁም። ከዛ ደጅ ስንወጣ ዜማው ጠፋብኝ። በሲኳየር ሳምሱር ክፍል ግዛቸው ደረጀ እኔ ነበር እና ራሷን አምጧት ስትመጣ እኔ አውቃታለሁ ጠፍቶብኛል ዜማውን ራሷን አምጧት ብዬ ለሁለቱ ላኳቸው። በሳምንት ውስጥ ሁለቱም በተለያየ ቦታ ዜማውን ይዘውት መጡ። ይሄ ነው አልኳቸው። ያው እንደምታውቁት ተዘመረ፣ ለብዙዎች መጽናናት ነበር እና ጌታ ይባረክ። እንደው ይሄንን በዚህ ዘመን ያሉ ወጣቶች ያላቸውን ነፃነትን የሃይማኖትን ነፃነት እንደ ልብ ወጥቶ ገብቶ አምልኮ መምጣትን እንደ ቀላል ባይት ኤኒታይም እንደገና የዛ አይነት ዘመን ሊመጣ ይችላል። ይሄንን አሁን የተሰጠንበት ሁኔታበት ሊመጣ ይችላልና መሰረትን ግን በእግዚአብሔር ላይ አርጎ በደንብ አርጎ ጌታን ከልብ ወዶ እንደ ቃሉ በመኖር ብንኖር ያዋጣል። ምስክርነት የህይወት ምስክርነት ሞልቷል። ሐዋርያት እየተዘቅ አንዳቸውም በሰላም አልሄዱም ወደ ዘላለም ህይወታቸው። በትልልቅ መከራ አሻግረው ሰጡ። ከዛ የካታኮምብስ መስዋዕት ደግሞ በአንበሳ እየተበሉ በሳት እየተቃጠሉ አሻገሩት። ካታኮምብስ መስዋዕት እናቴ በ5 ዓመቴ ነው ያነበበችል። አሁን እዛ እስር ቤት ገብተን ነው ማለት ነው እናቴ ይቻላል። ያ ትምህርት ውስጣችን ስለእሷ ባለን ሃይማኖት ጠንክረን እንድንኖር ነው ያንን ያነበችል። እኛ ደግሞ እዚህ ስንመጣ እንድንቆምበት ረዳን። በካታኮምብስ እንደዛ በዋሻ እየኖሩ አልተመቻቸውም። ዋጋ ከፍለው በየዘመኑ ታላላቅ ዋጋ ከፍለው ነው ክርስትናን ለሚቀጥለው ትውልድ ያሻገሩት። እኛም እዚህ ያለነው በነበረን ዘመን የምንጠየቀውን በእግዚአብሔር ኃይል ፈቃደኞች ስለሆንን በእግዚአብሔር ኃይል ችለነው ትዝ ይላችኋል። ሲያንከባልሉን ድንጋይ ላይ ከዛ ጀምራችሁ ተንከባላችሁ እዚህ ደርሱ። ሰው ሳይወጣ በጠዋት ተነስተው የማያር ሲገርፉን ወደ የቤታችሁ ሂዱና ገርፈው ሲጨርሱ ወደ የቤታችሁ ሂዱና መንፈሳዊ መጽሐፍ በተለይ ይፈልጉት 4 መጽሐፍ ለክርስቶስ ተሰቃየው፣ ካታኮምብስ መስዋዕት፣ እምነት ሲፈተን፣ ማቴሪያሊስትና ኢዲያሊስት ጋሽ ሰለሞን የጻፈው እነዚህን ይፈልጓቸዋልና ሂዱና አምጡ ብለው በሌሊት በዘበኛ በመሳሪያ በያዘ ልከውን እኔና እህቴ እየሄድን ምን አልኳት፣ አሁን ቤት ስንደርስ መጽሐፍ ቅዱስ ነው አምጪ የምንላት እናታችን ከወጣች የአንድ መጽሐፍ ይዘን አንሰጥም አንና ደረስን። በርተንኳኳ ሲንኳኳ የሳሎኑን ስለሆነ እናታችን ወጣች። ምን ነው በቀን አሰሩም ሌሊት ምን ነው በሌሊት አለች። አይ ቴሚቲ በቤታችሁ ያለውን መጽሐፍ ቅዱስ አምጡ ተብለን መጽሐፍ ቅዱስ አለች እናቴ። ቆይ ገባችና መጽሐፍ ቅዱስን ይዛ እንዲወጣችና እኔ እኮ ጴንጤዎችን የምትፈልጉ መስሎኝ ነው፣ ለካ መጽሐፍ ቅዱስን ነው የምትፈልጉት፣ እኔም ልጆችን መጽሐፍ ቅዱስን እንታሰራለን ውሰዱ። አገር ሊበጠበጥ ስለሆነ ባባም ሜትዬ በቃ ምንም አያስፈልግም ይግቡ ይዘናቸው እንሄዳለን ብሎ 5 ሳንቲም መጽሐፍ ቅዱስን ሳንይዝ ባዶችን ስንሄድ ትዝ ይልሻል። ባዶ ትልቅ ደረጃ ሰው ከቤቱ ያመጣው ተደርድሮ ካሴት ነው መጽሐፍ ነው ምንድነው እዛ ተደርድሯል። እኛ ምንም ሳናመጣ ገባንና ብዙ ነገር ነበር የሚያረጉት። ያን ሁሉ በደስታ እንምል ነበር። ሰው ደሬ ሄደ እንኳን እንደዚህ አይዝናና እዛ ሰራል በምንድርበት ታስታውሻለሽ። እዛ ሰር ላይ እንግዲህ ስለ ጌታ እናወራለን። መጽሐፍ ቅዱስ እኮ እናጠና ነበር። የሐዋርያት ሥራውንና ጴጥሮስን እዛ አጠናን። ጌታዬ እንዲህ ለጅ ተያዝና ጌታዬ መጽሐፍ ቅዱስ እንፈልጋለን እዚህ ማጥና ያንን የሰለጠነውን እዚህ መጀመር እንችላለን። አሜን ስንል ቋቋቋ አረገችና ሻይ ቤቷ
እንደናንተ መስክረውልኝ እዚህ የታሰሩ የሰጡኝ መጽሐፍ ቅዱስ ነበር። አሁን ሻይ ሰርቭ ሳደርግ ስጫቸው መጽሐፍ ቅዱስን የሚል ሰማሁ። እንኩ ብላ ሰጠችን። ማታ ደግሞ አንድ ክርስቲያን ዘበኛ አለ ማራናታንና አንድ መጽሐፍ ቅዱስ ይዞልን መጣ እና ተጥፎ ጀመር እዛ ጥናቱን እና ሲመጡ ሶዶሪ እንኳን እንደዛ ይዝናናል ነበር። እነሱ ይሄን መረዳት ስማ ወጣንላት ለመጽሐፍ ቅዱሷ ትዝ ይልሻል? ማን እንዳልናት እስቲ ተናገራታች። ቡኒት ቡና ከለር አልነበረ? አሁን መጽሐፍ ቅዱስ ብንል ይሰማሉ። እንግዲህ ማንበብ የሚፈልግ ሰው የሆነ ቦታ አንብቦ ያስቀምጠዋል። ከዛ የሚቀጥለው ሰው ቡኒትን የታረክሻት ነው የሚለው እና ቡኒት እንደዛ ቦታ ነው ተብሎ ይነገራል። ሄዶ ያመጣና ማንበብ የሚፈልግ ደግሞ የገባው እሺ፣ በጣም ይቅርታ ስቴት ያንቺ በህይወት ዘመንሽ በዛ ዘመን በነበረው ሁኔታ ላይ እንደማይረሳሽ መሰረተ ክርስቶስ ቤተክርስቲያን የነበረው ሪቫይቫል የነበረው ነገር ማትረሽ ምንድን ነው? የማይረሳኝ ብዙ ድንቅ ነገር ሲደረግ አይቻለሁኝ። በጋሽ ዳንኤል ብቻ ሳይሆን እነ ሰለሞን እነ ብርሃነ በእነሱ ህይወት ራሱ እግዚአብሔር ድንቅ ነገር ያን ጊዜ የነበረው መንፈስ ቅዱስ በሁሉ ላይ ነበረ። እኛ ራሳችን በእኛ እጅ እኛ ራሳችን ጸልየን ለብዙ ሰዎች ተጸልዮላቸው ተፈውሰዋል። እግዚአብሔር ብዙ ድንቅ ነገር ነበር የሚያደርገው። እንደገና ደግሞ በጣም የሚገርመኝ አጋንንት የሚጮኸው ቤተክርስቲያን ሲገባ ሳይሆን ገና ኦሎምፒያ ጋር ሲደርስ ነበር አጋንንት መጮህ የሚጀምረው እና ይሄ በጣም ይገርመኛል። እንደገና ሌላው ስለ እስር ቤት እኛ እስር ቤትን መታሰርን ለእግዚአብሔር ክብር ዋጋ መክፈልን እንደ ክብር ነበር የምንቆጥረው። ሁልጊዜ እኔ እስር ያልፈኛል ቤት ውስጥና እህቶቼ እነ ሳራ እነማን ተጠርተው ሲጠየቁ በመፈክር ነገር ተጠርተው ቀበሌ ሲጠየቁ እኔና አይጠሩኝም። እንደገና በሚቀጥለው ደግሞ ሲታሰሩም አለፈኝ እና ጌታ ሆይ እኔ ስለማላስከብርህ ነው ለምንድን ነው ማለት ታሰረው እኔ አላስከብርህም ወይ ጌታ ሆይ ብዬ ጸለይኩኝ። ከዛ ወዲያው ታሰርኩኝ። ከዛ አያቴ ምን ይላሉ? አንቺ እንኳን አስቴር እንኳን አታሳዝነኝም፣ ፈልጋ ጠርታ ወዳን ታሰረች ለምን አለ ታሰረች ይሉ ነበርና እስርን እንደ ክብር ለምን የእግዚአብሔር ቃል በዓለም ሳላችሁ መከራ አለባችሁ የሚለው በህይወታችን ሲፈጸም እንደገና ደግሞ በእውነት ክርስቶስ ኢየሱስን እየመሰሉ ሊኖሩ የሚወዱ ሁሉ ይሰደዳሉ። ምልክታችን ነው መሰደድ። አሁንም ቢሆን በዚህም ዘመን እኮ በትክክለኛ ክርስትና እንኑር ከተባለ ስደት አይቀርም። በመስሪያ ቤት ለምሳሌ ጉቦ አልቀበልም ስትይ፣ አልተባበርም ከእናንተ ጋር ስትይ ያገሉሻል። ኢቭን ለህይወት እንኳን የሚያሰጋ ነገር ሊመጣ ይችላል። በዚህ ዘመንም ስደት የለም ማለት አንችልም። አለ እኛ ከኖር ነው ስለማንኖረው ነው እንጂ በየመስሪያ ቤቱ ያለው ሰው ስለማይኖረው በየጎረቤት ከጎረቤቶቻችን ጋር ጥሩ ምሳሌ ስለማንኖር ምናምን ነው እንጂ ስደት አለ። አሁን በወላጆቻችን ፊት እንዴት ነን? ይህም የህይወታችን ምስክርነት ትልቅ ቦታ አለው እና በዚህም ዘመን አለ ስደት። አሜሪካን ሀገር የሚኖሩ ሰዎች ነፃነት ያለበት ቦታ ነው፣ ግን ስደት አለ እዛ። በእውነት ክርስቶስን እየመሰሉ የሚኖሩ ይሰደዳሉ እዛም የትም ቢሆን በዓለም ላይ እና ስደት የለም ማለት አንችልም። ደግሞ ምንድነው ክፍያችን በሰማይ በጣም ሀገራችንን በሰማይ። ተመልካቾች እስቲ ሁልጊዜ ደግሞ በልቤ ውስጥ ያለን ጥያቄ እናንተ የምታደምጡ ደስ የሚለኝን ቀጥዬ ላጫውታችሁ። እንደው አንድ ብናገረው ደስ የሚለኝ ነገር የሂልተን እዋኝ ነበር በፊት እና እዛ ሂልተን ዋና ላይ የአንድ ግሩፕ የቢዝነስ ሰዎች አሉ እና ከነሱ ውስጥ አንዱ በጣም ሜዲካል ዶክተር ነው። ዶክተር ካሳይ ይባላል። የቅዱስ ገብርኤል ሆስፒታል ባለቤት ነው እና አንደኛው ከዛ ግሩፕ ውስጥ አዲስ ቢዝነስ ስለሚጀምር ነው ጨዋታው የተጀመረው። አደራ በመንግስት አስበኝ አለው በግዕዝ። በኋላ ይሄ በአማርኛ ምን እንደሆነ ታውቃለህ? መስሪያ ቤት ሲጀመር በሙሉ ሆስፒታል ሜምበር ሆኖ እዛ እንዲታከሙ ሜምበርሺፕ እንዲሞሉ ንገርልኝ ነው ምናምን ሲለው
እንዴ በጠዋቱ የመጽሐፍ ቅዱስ ጥቅስ ደግሞ በእንግሊዝኛ በስዊሚንግ ፑል በጠዋቱ እንዴት ነው ከየት ነው የመጣው ስለው እንዴ ብሎ የእግዚአብሔርን ቃል እንዴት ከልጅነቱ አባቱ እንዴት የፍትህ ሚኒስትርም ነበሩ የኦርቶዶክስ ቤተክርስቲያንም ውስጥ ጥሩ እንትን ደረጃ ያላቸው ነው። አባቴ ሲያሳድገኝ በጣም መጽሐፍ ቅዱሱን በደንብ አንብበው እሱን ካነበብከው ብሎ እንደዚህ አይምሮ ስለመከፈት ስለ ቢዝነስ ብዙ ነገር ስላወራ እንዴት ብዙ ታለንትስ ደግሞ እንዴት ብዙ ታለንቶች ሲኖረ ሰው እግዚአብሔር የሚሰጠው አንድ ስጦታ ነው እና ብዬው ልክ እንዳዋቂ ሰው የተናገርኩት አንድ ስጦታ ነው እግዚአብሔር የሚሰጠው ለሰው እና አንተ ግን እዚህ ጋር ቢዝነስ አከፋፈት ታውቃለህ፣ እዚህ ጋር ትላለህ። እዚህ ደግሞ ብሔራዊ ቲያትር ነበር ቦታ በጣም ያጫውታል። ሰዎች ተሰብስቦ መሳቅ ነው እዛ ያለው ነጋዴ ብላ ጠዋት ከሱ ጋር የሚስቅ ማለት አለና አንተ ግን እንዴት ነው ብዙ ያለ ሲል እግዚአብሔር እንዴት ነው አንድ ስጦታ ብቻ ይሰጠው ያለሽ ማለት ነው። መጽሐፍ ቅዱሱን እኔ አባቴ በደንብ አድርገህ አንብበው ቄሶቹ ተሳስተው ሲናገሩ ብትሰማ እንዳትመልስላቸው። ታላቅ አይታረምም፣ ቄስ አይታረምም። አንተ ግን ለራስህ አንብበው ተረዳው ስላለኝ በደንብ አነባዋለሁ። ስለማነበው አይምሮዬን ከፈተልኝ ያለኝና የእኛዎቹ ግን ያነበንቡታል እንጂ ወደ ውስጣቸው አያስገቡትም። ለዚህ ነው ያለወጣቸዋል። ለእኔ እንዴት አይነት እንትን መሰለሽ በቃ አንድ በቃ እንደምን ልበልሽ ከአንድ ደረጃ ወደ አንድ ደረጃ የሚያስገባ አዲስ መገለጥ ነው። ለካ መጽሐፍ ቅዱሱን እናነበዋለን እንጂ በውስጣችን ብናዋህደው ቃሉም እንደሚል ውስጣችን እስከሚሰራ ድረስ ቢያደርገው በጣም ብዙ ነገራችን በተሰራ ነበር እና እንደው በቃ አይዶን ነው ህይወታችንን የሚዝረብል ማድረግ ነው። እግዚአብሔር ባንቺ ውስጥ ሊሰራ ያለው ሳታለብ ሳታዋጁ ይከንቱ እንትን ይመስለኛል። እንደው ከዚህ በመቀጠል ጠይቅሽ በዛው በአውስትራሊያ በነበረሽ ህይወት እግዚአብሔር ጣልቃ ገብቶ ያስደነቀሽ ጊዜ አለ? ብዙ ጊዜ ብዙ የማይረሱ እግዚአብሔር በታማኝነት ያሻገረኝ መንገዶች ነበሩ። ልክ የመንግስት ለውጥ ሊሆን ኢትዮጵያ ከመሆኑ ከ2-3 ዓመት በፊት አባታችን አረፈ እና በጣም መምጣት ፈልጌያለሁ። ፓስፖርት የኢትዮጵያ ፓስፖርት ነበር ያኔና በጣም እንትን ሆነብኝ። ኤምባሲ የለንም እዛ ነበር የነበረው ጃፓን ነው። ትደውያለሽ ያ ጊዜ ደግሞ በቤት ስልክ ነው። በጣም ይቆጥራል። በቃ ልነግርሽ አልችልም። መከራ በላሁ። ቪዛ ስላለቀ ልኬ ቪዛ እንዲሰጡኝ ለመምጣት ብል አልሆነም። ራሱ ፓስፖርቱ ተቃጥሎ ነው እንጂ ቪዛም ሳይሆን ፓስፖርት ነው የተቃጠለው። እና በኋላ እሱን እየጠበቅኩ እያለ አንድ ጊዜ ክሩሴድ ነበረ። የሆነ አገልጋይ ልጅ ከአሜሪካን መጥቶ ስም መጥራት አያስፈልግም። መጥቶ ትልቅ የታወቀ አገልጋይ ነው እና መጥቶ ትልቅ ክሩሴድ ነበርና እዛ ላይ ቃልም ነበረ። ለሰዎች ይጸልያል። ምን ይላል? በኋላ ለተለያዩ ሰዎች ይጸልያሉና በተለያየ ችግር የምታልፉ ሰዎች መታችሁ ሊጸልይላችሁ የምትፈልጉ ወደፊት ኑና ይጸልይላችሁ አለ። በኋላ ባለቤቴን እንሂድና እስቲ ስለ ጉዞዬ ነገር እንጸልይ እና እስቲ እግዚአብሔር ሊናገረን ይችላልና እንሂድ አልኩት። በኋላ ሻለ ሄድን። ወደፊት ወጣንና ነገር ነው ለሰውየው እንደዚህ እንትን ብያለሁ እና መሄድ ፈልጋለሁ አባቴ እንደዚህ ብቻ ዲቴይሉን ነገርኩትና እንዲጸልይልኝ በኋላ እሺ አለና ጸለየልኝ ያለ በመሃል ለትንሽ ጊዜ ዝም አለ። አለና ከዛ I'm sorry sister I don't know you እንግዲህ ነጭ ነው እሱ he doesn't know me anyway እና I don't know you but I see red flag አለኝ። you know red flag ቀይ ባንዲራ አያለሁ አለኝ። ደነገጥኩ። በእውነት በጣም ደነገጥኩ። ምክንያቱም በጣም ጓጉቻለሁ። መጥቼ እዚህ ከእህቶቼ ጋር ነው ማሳለፍ የፈለኩት። ምን የምታሳልፊበትም እንትን የለም ለቅሶሽ የሚወጣበት እና በቃ ተበሳጨሁ። ዋይ አልኩኝ። በቃ ጌታ እግዚአብሔር አዋቂ ነው።
በቃ ልክ ማናት ሀና አይደል ያለችው፣ እግዚአብሔር አዋቂ ነው። ተበሳጨሁና በቃ እሺ አልኩኝ እና አኩርፌ ነው መኪና ውስጥ ሁሉ የገባሁትና ዋይ እኔ መሄድ ፈልጋለሁ፣ በቃ ለምንድን ነው ሬድ ፍላጉ ምን ማለት ነው አልገባኝም። እሱም ዝርዝር ውስጥ አልገባም፣ ያየውን ነገር ነው የተናገረው እና ምን ማለት ነው ዋይ እኔ መሄድ ፈልግ ደግሞ ልጄ ያኔ 4 ዓመቷ ነው የመጀመሪያ ልጄ። እንግዲህ ብሄድ ልጄንም ይዤ ነው መሄድ። በኋላ ኤኒዌይ